ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። በዛሬ ቪዲዮአችን በክፍል 13 በውጭ ሀገር ለምትኖሩ ኢትዮጵያውያን የእንግሊዝኛ ቋንቋ ችሎታችሁን በማዳበር በቀላሉ ከአሰሪዎቻችሁ ጋር የምትግባቡበትን የእንግሊዝኛ ቋንቋ ልምምድ ክፍል 13 ነው ይዤላችሁ የመጣሁት። ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬው ትምህርታችን እናልፋለን። በክፍል 13 ያዘጋጀውላችሁ የዛሬው ትምህርታችንም ትኩረቱን የሚያደርገው ኢትዮጵያውያን በበርካታ ሀገራቶች በሰራተኝነት በተለያዩ አጋጣሚዎች በውጭ ሀገር ትገኛላችሁና እንዲሁም ለመሄድ አስባችሁ በአረብ ሀገር ሊሆን ይችላል። በቀላሉ ከአሰሪዎቻችሁ ጋር አሊያም ከሌሎች ዜጎች ጋር በእንግሊዝኛ በቀላሉ እንዴት መግባባት እንደምትችሉ በር የምከፍትላችሁን በጣም በቀላሉ እንግሊዝኛ ቋንቋ መልመድ የምትችሉበትን ክፍል ነው ያዘጋጀውላችሁ። ቀጥታ ወደ ዛሬው ትምህርታችን አለፍን። አይ አም ካሚንግ። አይ አም ካሚንግ። አይ አም ካሚንግ። እየመጣሁ ነው። እየመጣሁ ነው። አይ አም ካሚንግ። እየመጣሁ ነው። ዌት ሄር። ዌት ሄር። ዌት ሄር። እዚህ ይጠብቁ። እዚህ ይጠብቁ። እዚህ ይጠብቁ። እዚህ ይጠብቁ። እዚህ ይጠብቁ። ሄልፕ ሚ። ሄልፕ ሚ። ሄልፕ ሚ። እርዱኝ። እርዱኝ ወይም አግዙኝ ማለታችን ነው። ሄልፕ ሚ እርዳኝ ወይም አግዘኝ ማለታችን ነው። ሎክ ሄር። ሎክ ሄር። እዚህ ይመልከቱ። እዚህ ይመልከቱ ወይም ይህንን ተመልከት ማለታችን ነው። ሎክ ሄር እዚህ ይመልከቱ፣ ይህንን ይመልከቱ ማለታችን ነው። ሊስን ቱ ሚ። ሊሰን ቱ ሚ። ሊሰን ቱ ሚ ስሙኝ። ስሙኝ ወይም ስማኝ ማለታችን ነው። አዳምጠኝ ማለታችን ነው። ኢት ኢዝ ሆት። ኢት ኢዝ ሆት። ኢት ኢዝ ሆት። ኢት ኢዝ ሆት ትኩስ ነው ወይም ሙቅ ነው ማለት ነው። የሆነ ነገር ሊሆን ይችላል፣ ያቃጥላል፣ ሙቅ ነው ወይም ትኩስ ነው ማለታችን ነው። የፈላ ውሃ ሊሆን ይችላል፣ ሻይ ሊሆን ይችላል፣ አሊያም የሆነ ነገር ማለት ነው። ኢት ኢዝ ኮልድ። ኢት ኢዝ ኮልድ ቀዝቃዛ ነው። ቀዝቃዛ ነው። ቀዝቃዛ ነው። ኢት ኢዝ ኮልድ። አይ አም ደን። አይ አም ደን። አይ አም ደን ጨርሻለሁ። የታዘዝነው ስራ ሊኖር ይችላል። እሱን ስራ ጨርሻለሁ ስንል የምንጠቀምበት ይሆናል። አይ አም ደን ስራዬን ጨርሻለሁ ማለታችን ነው። ጨርሻለሁ ማለታችን ነው።
not now, not now, not now አሁን አይደለም፣ አሁን አይደለም፣ አሁን አይደለም፣ አሁን አይደለም፣ አሁን አይደለም። come in, come in, come in ግባ ወይም ግቢ አሊያም ደግሞ ለብዙ ሲሆን ግቡ ማለታችን ነው። ግቡ፣ ግቢ፣ ግቡ ማለታችን ነው። በነጠላ ቁጥር በብዙና ከዛም በላይ ማለት ነው። sit down, sit down, sit down, sit down ተቀመጥ፣ ተቀመጥ፣ ተቀመጥ ወይም ተቀመጭ ማለታችን ነው። አሊያም ደግሞ ተቀመጡ ማለት እንችላለን። ሲት ዳውን ተቀመጡ፣ ተቀመጭ፣ ይቀመጡ የሚለውን ትርጉም ይሰጠናል። ስታንድ አፕ፣ ስታንድ አፕ ቁም ወይም ቁሚ አሊያም ደግሞ ቁሙ ማለታችን ነው። ስታንድ አፕ ተነሱ፣ ከመቀመጫችሁ ተነስ ማለታችን ነው። ሃሪ አፕ፣ ሃሪ አፕ ፍጠን፣ አፍጥነው፣ ፍጠን፣ አፍጥኚ፣ ፍጠኑ ማለታችን ነው። ሄሪ አፕ ስንል ስሎው ዳውን፣ ስሎው ዳውን፣ ስሎው ዳውን ቀስ በል፣ ቀስ በል ወይም ቀስ በይ ማለታችን ነው። አሊያም ቀስ በሉ ማለታችን ነው። ቢ ኳይት፣ ቢ ኳይት፣ ቢ ኳይት፣ ቢ ኳይት፣ ቢ ኳይት ዝም በል፣ ዝም በል፣ ጫጫታ አቁሙ፣ አስወግዱ፣ ዝም በሉ፣ ጭጭ በሉ ማለታችን ነው። አይ አም ሃንግሪ፣ አይ አም ሃንግሪ እርቦኛል፣ እርቦኛል፣ እርቦኛል። አይ አም ተረስቲ፣ አይ አም ተርስቲ ጠምቶኛል፣ ጠምቶኛል። ኖ ፕሮብለም፣ ኖ ፕሮብለም ችግር የለውም፣ ችግር የለውም፣ ችግር የለውም ወይም ጣጣ የለውም ስንል ማለት ነው። ኢት ኢዝ ኦኬ፣ ኢት ኢዝ ኦኬ
ደህና ነው። ደህና ነው። ደህና ነው። የመጨረሻው ቴክ ዚስ። ቴክ ዚስ። ቴክ ዚስ። ይህንን ያዝ። ይህንን ያዝ። ይህንን ያዝ ወይም ይህንን ያዢ ማለት ስንፈልግ የምንጠቀምበት ነው። ይህንን ያዝ ወይም ይህንን ያዙ ማለታችን ነው። ቴክ ዚስ። ቴክ ዚስ። ውድ የምርኩዝ ቤተሰቦች የዛሬ የክፍል 13 ተከታታይ የእንግሊዝኛ ቋንቋ ልምምዳችን ይህንን ይመስላል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሸር በማድረግ ቤተሰብ መሆን ትችላላችሁ። ኮሜንት መስጫ ሳጥኑ ላይ ደግሞ ሀሳብ አስተያየቶቻችሁን አካፍሉኝ። በሌላ ዝግጅት እስከምንገናኝ ጥሩ ጊዜ ተመኘውላችሁ።